እውነቱ ነው አብርሽ ማለት ነው። በፊት ሲለምናት እምቢ ብላ ከግቤ ውጣ ብላ ሙቅ ውሃ ደፍታበት ነው እንግዲህ ሄደው አብርሽ ማለት ነው። ስለዚህ አሁን ምን ያርጋት? እና አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አለው አልহামዱሊላህ። ሱመያ ኢቲዩን ሰብስክራይብ፣ ላይክ፣ ሼር አድርጉ። ሐሳብ አስተያየት ያላችሁን ኮሜንት ላይ አስቀምጡልኝ ማለት ነው። እንግዲህ የታዘብነውን እኛ ምን እናገራለን። በመጀመሪያ ደረጃ አብርሽ ለምኗት ነበረ፣ በጣም ለምኗት ነበረ። ገባችሁ አይደል? አልፈልግም እምቢ አሻፈረኝ ያለችው እሷ ናት። አሁን ደግሞ የምትለምን እሷ ናት። እኔ እኮ ግራ አጋባች ይች ልጅ። ምንድነው የምትፈልገው ከአብርሽ? አብርሽ ለምንድነው ሰላም ሆኖ ሲኖር ሩታ የምትናደደው? ሩታ አሁን ምን አይነት ወረቀት ነው ያመጣችው? አልገባንም። አብርሽ እኮ አለ ምን አይነት ወረቀት እንዳመጣሽ እኔ ራሱ አልገባኝም። ለመንኳት፣ አስለመንኳት፣ ሙቋ ደፋችብኝ፣ እሳት ደፋችብኝ። አሁን አልፈልግም ካለች በኋላ አሁን ምንድነው የምትለው? ከቤቱ ባይዘው ውሻ ነው ከቤቱ ውጣ ብሎ የሚያስወጣ። ገባችሁ አይደለ? ሩታ ከቤት አብርሽ ከቤቷ ሲሄድ ማለት ነው እንደ ውሻ ውጣ ብላ ነው ያስወጣችው። ለዛውም በሙቅ ውሃ ደፍታበት ማለት ነው። እግሯ አካባቢ ተቃጥሎ ነው የወጣው። ስለዚህ ይሄ ልጅ ምን ያድርጋት? አሁን ህይወት ከያዘ በኋላ ከተስተካከለለት በኋላ ለምንድነው መታ እምትረብሸው? ጥያቄ ለናንተ ነው፣ በተለይ ለበጎቹ ደጋፊ ማለት ነው። ጥያቄ ለምን ካላችሁ እሷ ካልፈለገችው በቃ ካልፈለገችው እሱ የራሱን ህይወት ይምራ፣ እሷም የራሷን ህይወት ትምራ። እሱ የሆነ ነገር ሲይዝ እሷ ልክ በቃ ቡዳ ናት፣ አይኗ ፈርፈር ይላል ማለት ነው። ልክ እሱ ደግሞ ዝም ብሎ ሲቀመጥ እንደዚህ አይነት ተንኮለኛ ሰው ናት። ገባችሁ አይደለ? በሁለተኛ ደረጃ ደግሞ አልፈልግም ካለች ለምን አርፋ አትቀመጥም? አልፈልግም ካለች እሱ የራሱን ህይወቱን ይምራ፣ እሷም የራሷን ህይወቱን ትምራ። ሁለተኛ ደግሞ ልጄን ስጪ ብሏታል። ልጁን ማሳደግ ካልቻልሽ ልጁን እኔ አሳድገዋለሁ አንቀባሬ ብሏል። ሁለተኛ ደግሞ ወልዳ እያለች ልጁን ግን አላየንም። ይቅርታ አድርጉልን ስላላየን አናምንም። ወልዳ እያለች እንግዲህ እረድቻለሁ ብሏል። በግም ወስዷል። ምን ብሏል? ስለዚህ አብርሽ ምን ያድርጋል? እኔ እኮ ግራ ግብት የሚለኝ ጋሽዬ ራሱ አንተ ተጨምረ የምታሽቃብጠው ነገር አልተዋጠልኝም። ለምን ካላችሁ ጋሽዬ ይሄ ኢምፖርታንት ጉዳይ ነው። በሰው ህይወት ገብተህ አዘባርቅ። ለምን እቺ ልጅ ከሱ ምንድነው የምትፈልገው? ከሱ የምትፈልገውን ነገር እኛ ማወቅ እንፈልጋለን። ከማን? ከአብርሽ ምንድነው የምትፈልገው? ሩታ ተብዬዋ አብርሽ ሰላሙን ማግኘት እኮ አልቻለም። እኛ እንኳን እሱ እኛ ራሳችን ሃይምሯችን በጠበጠችን ደመቁ በጠበጠችን። አሁን ደግሞ አልፈልግም ብላ ካባረረች በኋላ ምን ያድርጋት? ጋሽ ራሱ አንተ ከምር ትርፋ ጉዳይ ነህ። ለምን ካላችሁ አልፈልግም ብላ ከሄደች አሁን ለምንድን ነው የምትጨቀጭቀው? ሁለተኛ ደግሞ ሊዝናና ነው ሄደው። እሷ በዚህ ደረጃ ለምንድን ነው የተቃጠለችው? አንድ ሰው ሊዝናና ከሄደ ሰላሙን መንገድ ሂድ ብላ መስደድ እያለባት ለምንድን ነው የምትጨቃጨቀው? ሁለተኛ ደግሞ እኔ በጣም ግራ እየገባ ያለው ነገር የምን ወረቀት ነው ያመጣችሁ? ደመቁ ምን ያድርጋት? አልገባኝም። ምን ያድርግሽ? እስኪ ደመቁዬ ምን ይሁንልሽ? አብርሽ ላንቺ እኔ እኮ ይሄ ልጅ ካልሞተ አተዩም እንዴ አንቺ? አሁን አንቺ በእርግጠኝነት አብርሽ ጋር የሆነ እልክ የተያያሽው ነገር አለ። እሱን መበቀል ትፈልጊያለሽ። በምን መበቀል እንደምትፈልጊ ደግሞ አላቅም። በቃ ተይው፣ ህይወቱን ይኖርበት። በአላህ ውጭ ከህይወቱ አንቺ አትፈልጊውም አይደል? አልፈልግህም ብለሽ በሙቋ ካቃጠልሽው በቃ ተይው፣ ይኖርበት ይህ ልጅ። አሁን ይህ ልጅ አልሞት ስላለባችሁ ነው እንዴ እንደዚህ የምትጨቀጭቁት? ጋሽዬ ራሱ አንተ በጣም ነው ያናደድከኝ። ለምን በቃ ካልፈለገች እሱም ካልፈለገ እሷም የራሷን ህይወት ትኑር፣ እሱም የራሱን። ደግሞ እኮ 40 ወረቀት ነው የምታመጣ ሩታ፣ 40 ወረቀት። እኛ ካየነ ጀምሮ ፍቻ አንድ ጊዜ ነው የሚፈታ። እውነት 80 ካላት ማለት ነው። 80 እንደሌላት ነው እኛ የምናውቀው። ግን ስንት 80 ነው ያላት እቺ ሴትዮ? በየጊዜው ወረቀት እያለች ነው የምትመጣ። ሁለተኛ ደግሞ ለትዳሩ ክብር የለውም ብላለሽ አብርሽ። ለትዳርሽ ክብር የሌለሽ አንቺ ነሽ። ለምን አስፈላጊ ከሆነ እኛ የበፊቱን ቪዲዮ ኢትዮሽ ላይ ፖስትሽን አመተን ፖስትልሻለን። ክብር የሌለሽ ወራዳ አንቺ ነሽ።
ለምን እሱ ያለ ከሌላ ወንድ ጋር እየተላላጥሽ ቪዲዮ ሰርተሻል ከዱባይ ከተመለሽ በኋላ። ስለዚህ አብርሽ ምኑ ላይ ነው ጥፋቱ? ምን አጠፋ? ዝሙተኛ ደጋፊ እኮ እናንተ ናችሁ። ገባችሁ? ትዳር ያላት እርጉዝ ነኝ ብላ ከሌላ ወንድ ጋር እየተሳሳመሽ እየተላላሰች ነበር። እሱን መረጃ ካላችሁ ደግሞ እኔ አመጣላችኋለሁ። ገባችሁ? አሁን ደግሞ አብርሽ ምን ያድርጋት? አብርሽን እኮ ሰላሙን ነሳችሁ። መኖር አልቻለም። ህይወቱን፣ ላይፉን፣ ኑሮውን አልቻለም። ገባችሁ? በዛ ክስቲቱ በዛ እንትኒቱ ተወናዋኝ ሆነዋል። ተወናኝ እንዴ! እኔ እኮ ግርም የምትሉ እኮ ትላልቆቹ ሰዎች ራሱ ገብታችሁ የምትጨማለቁት ነገር ጋሽዬ ምናምን በጣም ነው የሚደብረው። ውሸት እንደሆነ እኛ እናውቃለን። ይህ ሁሉ ሴራና ስራ ውሸት እንደሆነ እናውቃለን። ግን በዚህ ደረጃ ግን ትልቅ ሰው ደግሞ እንደዚህ በዚህ ደረጃ ሲጨማለቅ ያስጠላል። እኔ ጨርሻለሁ ምናምን ምኑን ነው የጨረስከው? አብርሽ አልፈልግም ካላት በቃ እሷ የራሷን ህይወት ትምራ፣ እሱም የራሱን ህይወት ይምራ። አለቀ ደቀቀ። እሷ ብርና ብር ብቻ ነው የምትፈልገው፣ እሱ ደግሞ ካልፈለገ መብቱ ነው። ለምንድን ነው የምታስገድደው ጋሽዬ? ለምንድን ነው አብርሽ የምታስገድደው? በሁለተኛ ደረጃ ደግሞ እውነት ሩታ ወልዳ ቢሆን ሩታ እውነት ልጅ ቢኖራት ልንገራችሁ፣ የተንቤት ዝም አትልም። መታ ትጠይቃት ነበር፣ ቪዲዮ ትለቅ ነበር ምናምን። የተንቤ ግን ውሸት ስለሆነ ስላልወለደሽ ልጁ ተከራይታ ስለሆነ አብርሽን ያሞኘችው ይህን ስላወቀ ነው። አብርሽ ያላመናት በዚህ ነው። ገባችሁ? ያላመናት በዚህ ነው። ስለዚህ ጋሽዬ ከዚህ ጨዋታ ውጣ። ትላልቅ ሰዎች አይደላችሁ እንዴ? ትላልቅ ሰው ደግሞ በዚህ ደረጃ ሲጨማለቅ በጣም ነው የሚያስጠላው። ውጣ አንተ ጋሽዬ ተብየው። በሁለተኛ ደረጃ ደግሞ የአቤልን አባት ደግሞ አክስቲቱ ይዛው መታለሽ። ምን ያድርግሽ የአቤል አባት ምን ይሁን? እኔ እኮ አንዳንዴ የኢትዮጵያ ዩቲዩበሮች ማለት ነው በቃ ይቀነዝርባቸዋል። በቃ ሰገብጋባ ሆዳም ትሆናላችሁ። ይህ ሁሉ ሴራና ስራ ድራማ እንደሆነ እኛ እናውቃለን። ስለዚህ እኔ አላቅም። እና አሁን ደግሞ ሩታ ደግሞ በቃ ውጭ፣ ከህይወቱ ውጭ፣ ውልቅ በይ። አስጠላሽን፣ እጅጃልሽን፣ ደበርሽን። ከምሬ ነው የምልሽ ሩታ ደበርሽን። እንኳን ለሱ እኛ ለምናይሽ ራሱ አስጠላሽን። ስለዚህ ከአብርሽ ከህይወቱ ውጭ። አልፈልግሽም ካልሽ ነው እንዴ አልፈለከኝም አይደል እንዴ ብለሽ የራስሽን ህይወት ኑሪ። አለቀ ደቀቀ። አንቺ እሱ ስራውን ለመቀጠል ፈልገሽ ነበር፣ አብርሽ አልፈለገም። ለዛ ናቀሽ። ከተናቅሽ ደግሞ ምንድነው ማድረግ ያለብሽ? የራስሽን ላይፍ አትኖሪም እንዴ? ናቀሽ፣ በደም ወላሂ ናቀሽ። አንቺ ዝም ብለሽ ትልከሰከሻለሽ። ልክስክስ ውጭ ከህይወቱ ደመቀች፣ ውጭ። አለቀ ደቀቀ። ጋሽዬ ደግሞ ትልቅ ሰው ነህ፣ አትልከስከስ። ካልሆነ ግን እኛ አንተን እንዳንረግጥ። እኛ እስካሁን የአብርሽ አባት ስለሆንክ ብለን አክብረናል። አንተ ክብር የለ ሰውዬ። ስለዚህ ከዚህ ከተጨማለቀ ስራ ውጣ፣ ከሩታ ውሸት ውጣ። አንተ ኤፍሬም ተብዬው ደግሞ ውሸታም ማለት ነው። አንተ ውሸታም ውጣ። እኛ ውሸት ነው ይሰለችን። ውሸት በጣም እጅጅ ብሎናል። ስለዚህ ውጡ። ሁለት ሽበታ ብቅላቸው ራሱ መዋሸታቸው በዚህ ደረጃ ኢማጂን። አይሩታ ምድሩን እና ሰማዩን እንኳን ጫጫችሁ ደመቁ። ለማንኛውም የሄርሜላ ወዳጆች እንዴት ናችሁ? ሰላም ናችሁ? መልካም ሁሉ ሰላም። ወዳችኋለሁ። ይህን ቻናል ሰብስክራይብ፣ ላይክ፣ ሼር አድርጉ። ደመቁን እያሸማቀቅን እናጠፋታለን ሶሻል ሚዲያ ላይ። እሷ መረሳ ስለማትፈልግ ነው። እሱ ደግሞ አይፈልጋትም፣ አብርሽ አይፈልጋትም። ስለማይፈልጋት ደመቁን እንደ አህያ እንረግጣታለን። አለቀ ደቀቀ። ደመቁን እንደ አህያ እንረግጣታለን። ሁለተኛ ደግሞ ጋሽዬ አሁንም ደጋግሜ ልንገርህ፣ ክብር ይኖርህ። አንተ ትዳርን ታከብራለህ አይደለ? ስለዚህ ክብር ይኖርህ። ሩታና አብርሽ ትዳር የላቸውም፣ ሊኖራቸውም አይችልም። አለቀ ደቀቀ። እኔ ልጁን ራሱ አንዳንዴ አውቃ ዋሽታ የሰው ልጅ አምታ አብርሽን ያታለለችው ሁሉ ይመስለኛል። ለምን ካላችሁ አብርሽ በጣም ተቀይሟታል።
በጣም ማለት ነው። ለዛ ነው ፊቷንም አይኗንም ማለቷንም ማየት የማይፈልገው። ገባችሁ? ስሬስ ገጭቷታል። ለምን? ስለማይፈልጋት። አያችሁ? በዚህ ደረጃ ግን መርከስሽ በጣም ትገርሚያለሽ። ርካሽ፣ በጣም ርካሽ ነሽ። ጉድ አዋ